መጋቢት 27 መድኃኔ ዓለም ክርስቶስ ስለ ዓለም ሁሉ ድህነት በሥጋ ተሰቅሏልና ሞቱን ባንክሮ እንዘክር ዘንድ የልቦናችንን ዓይን ወደ ቀራንዮ እናንሳ። እነሆ ክፉዎች አይሁድ ሰይጣን ልባቸውን አስቶታልና እንደ ወረንጦና እንደ መርፌ እንደ ወስፍ የሚሆኑ 300 እሾህ ያለው ስርወጽ አድርገው አክሊል ሰርተው ከፍላት አግብተው በጉጠት አንስተው ኢየሱስ ናዝራዊ ንጉሥ ነህ ዘውድ ይገባሃል ብለው በራሱ ላይ ደፉበት። ለሾህ አክሊሉም 73 ስቁረት ነበረው። ራሳቸው እንደ መሮ ወርዳቸው እንደ ሞረድ አራት ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፍ አድርገው 73 ችንካር ሰርተው በ73ቱ ስቁረት አስገብተው በጌታችን በራሱ ላይ ቢመቱበት ሥጋ ለሥጋ ገብቶ መሃል ልቡን ወጋው። አክሊለ ሦኩን በራሱ ላይ አድርገው ሲያበቁ ከቤት ወደ አደባባይ እያመላለሱ ንጉሥ ሆይ እያሉ ምራቃቸውን እየተፉበት ተዘባበቱበት። መስቀል አሸክመው ከሊቶስጥራ እስከ ቀራንዮ ድረስ እያዳፉ ሲወስዱት 136 ጊዜ በምድር ላይ ወደቀ። ከኋላ ያሉት ፍጠን እያሉ ገፍትረው ይጥሉታል። ከፊት ያሉት ደግሞ ምን ያስቸኩልሃል እያሉ መልሰው ገፍትረው ይጥሉታል። ከዚህ በኋላ ክፉዎች አይሁድ ቁመታቸውን ክንድ ከስንዝር ስለታቸውን ደግሞ እንደ ወስፍ የሆኑ 5 ችንካሮችን ሰርተው ሳዶር በሚባለው ችንካር ቀኝ እጁን፣ አላዶር በሚባለው ችንካር ግራ እጁን፣ ዲያናት በተባለው ችንካር 2 እግሮቹን፣ አደራ በተባለው ችንካር ልቡንና በሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት በቀራንዮ አደባባይ ሰቅለውታል። ክፉዎች አይሁድ መድኃኔ ዓለም ክርስቶስን እንደያዙት የኋሊት አስረው አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደ ውሃ ፈሰሰ። ከጌቴሰማኒ እስከ ሐና ቤት ድረስ አስረው የፊተኞቹ ሲጎትቱት የኋለኞቹ እየለቀቁት፣ የኋለኞቹ በተራቸው ሲጎትቱት የፊተኞቹ እየለቀቁት፣ እንዲህ እያደረጉ 65 ጊዜ ከመሬት ጋር አጋጭተውታል። ሳውል በእግሩ ሲረግጠው ጌታችን መመለስህ ሳይቀር ለምን ትረግጠኛለህ ቢለው ስለዚህ ንግግርህ ብሎ ሳውል 440 ጊዜ አስገርፎታል። ክፉዎች አይሁድ መድኃኒታችንን በሁለት ግንዶች መካከል አድርገው 65 ጊዜ ከግንዱ ጋር አጋጩት። ቀያፋ በሚመረምረው ጊዜ ጌታችን አምላክነቴን አንተው ራስህ ተናገርህ ቢለው አይሁድ በእጃቸው ሲመቱት እጃቸውን ቢያማቸው ድንጋይ ጨብጠው 120 ጊዜ ፊቱን ጸፉት፣ በጥፊ መቱት። አይሁድ ወደ ጲላጦስ ዘንድ ሲወስዱት ምናልባት ጲላጦስ ባይፈርድበት እንኳን እንዳይቆጨን ብለው 305 ጊዜ በሽመል ደብድበውታል። በአምላክነቱ ቻለው እንጂ ያንዱ ምት እንኳን ብቻ በገደለው ነበር። በርባን የይሁዳ የሚስቱ ወንድም ወይም አማቹ ስለነበር እርሱ እንዲፈታለት በዋጋው በ30 ብር አብሮ ተደራድሮበት ነበር። ሰይጣን ልባቸውን ለክፋት ያስጨከናቸው ክፎች አይሁድ በጲላጦስ አደባባይ የጌታችንን ጺሙን 80 ጊዜ ነጭተውታል። ጲላጦስ እንደ ሕጋቸው 41 ጊዜ ብቻ ገርፈው እንዲለቁት ቢያዝም ክፉዎች አይሁድ ግን ጌታችንን ሲገርፉት አሰቃቂ ግርፋቱን አይተን ልባችን እንዳይራራ ብለው ሰንጠረዥ ገበጣ ሰርተው ሲጫወቱ አንዱ ተነስቶ እስከ 60ና 70 ድረስ ይገርፍና ሲደክመው ቆጠራችሁን ብሎ ይጠይቃል። አልቆጠርንም ቢሉት ከድካሙ የተነሳ እኔው ልግረፍ እንደገና እኔው ልቁጠር ብሎ ትቶት ሲቀመጥ ሌላኛው ይነሳና እንደዛኛው ሁሉ በተራው 60ና 70 ጊዜ ይገርፈዋል። ሁሉም እንዲህ እያሳሳቱ የራሳቸውን ሕግ እየተላለፉ አይሁድ ጌታችንን ሥጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋትን ገረፉት። በእነዚህ ሁሉ ግርፋቱ ወቅት 366 ጊዜ ሥጋው ተቆርሶ መሬት ላይ ወድቋል። የመድኃኔ ዓለም ወገኖች ሆይ ጌታችን ሞቱ በፈቃዱ መሆኑና የትዕግስቱን ብዛት አይተን እናደንቅ ዘንድ ከመጻሕፍት ጠቅሰን እንነግራችኋለን። አይሁድ ጌታችንን አብርሃም ሳይወለድ በፊት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሦስትነት የሚመሰገን አምላክ መሆኑን ቢነግራቸው ሊወግሩት ድንጋይ ያነሱ። እሱ ግን ጊዜው ገና ነበርና ተሰውሯቸው በመካከላቸው አልፎ ሲሄድ በፍጹም አላዩትም ነበር። በቅዱስ ወንጌል ላይ እንዲህ ብሎ እንደተጻፈ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስም አለው። አይሁድም ገና 50 ዓመት ያልሞላህ አንተ እንዴት አብርሃምን አየሁት ትላለህ አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ስለዚህም ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ በማለት
ቅዱስ ዮሐንስ ወንጌላዊ በምዕራፍ 8 ቁጥር 56 ላይ ይነግረናል። ዳግመኛ በዮሐንስ ወንጌል ላይ እንደተጻፈው አይሁድ መድኃኔ ዓለምን ሊይዙት የጦር መሳሪያቸውን ሰብስበው ወደ ጌቴሴማኒ በመጡ ጊዜ ማንን ትፈልጋላችሁ ቢላቸው የናዝሬቱን ኢየሱስን እንፈልጋለን ሲሉት እኔ ነኝ ቢላቸው ካንደበቱ የወጣውን መለኮታዊ ቃል ብቻ መቋቋም አቅቷቸው መሬት ላይ ወድቀው ተዘርረዋል። ይህም ክስተት በተደጋጋሚ ተከስቷል። ዮሐንስ ወንጌላዊ ምዕራፍ 18 ላይ ከቁጥር 1 ጀምሮ ተጽፎ የምታገኙትን ታሪክ ብታነቡት ይህን ያስረዳል። እናም የጌታችን ሞቱ በፍጹም ፈቃዱ ባይሆን ኖሮ በጌቴሴማኒ ሊይዙት የመጡ ክፉዎች አይሁድን እንደ መጀመሪያ ሁሉ በተሰወራቸው ነበር፣ አለያም ከአንደበቱ በሚወጣው አምላካዊ ቃል ብቻ ባጠፋቸው ነበር። በመጨረሻ ግን ጌታችን ወደዚህች ምድር የመጣበት ዓላማ ይፈጸም ዘንድ እንዲገድሉት በፈቃዱ ራሱን አሳልፎ ቢሰጣቸው ያን ሁሉ እጅግ አሰቃቂ መከራ ደረሱበትና ለመስቀል ላይ ሞት አበቁት። ወዮ ለዚህ ለመድኃኔ ዓለም ፍጹም ትዕግስት አንክሮ ይገባል። ዓለምን በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ። ሰራዊተ መላእክት ለምስጋና በፊቱ የሚቆሙለት መድኃኔ ዓለም እርሱ ሊፈርዱበት በፍርድ አደባባይ ቆመ። በእስራት ያሉትን የሚፈታ እርሱ በብረት ሽንካር ተቸነከረ። ሰማይን በከዋክብት ምድርን በአበባ ያስጌጠ እርሱ የእሾህ አክሊልን በራሱ ላይ ደፋ። ዓለሙን ሁሉ በቸርነቱ የሚመግብ እርሱ ተጠማሁ አለ። ወዮ የመድኃኔ ዓለም የማዳኑ ምስጢር ምንኛ ይደንቅ ነው። ስለዚህ ባህሪ አንክሮ ይገባል። በመድኃኔ ዓለም ክርስቶስ ሞት በአንድነት እናለቅስ ዘንድ ቅዱሳን ሁላችሁ ወደዚህ ኑ። መድኃኒታችን ሙቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሙቷልና፣ ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብንና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ ራሱ የተናገረለት የመድኃኔ ዓለም ሞቱን ታይ ዘንድና፣ አብርሃም ቃል ኪዳን የገባልህን የመድኃኒታችንን ሞቱን ታይ ዘንድና፣ ይስሐቅ ከሰይፍ ቤዛ የሆነህን መድኃኒታችንን ሞቱን ታይ ዘንድና፣ ያዕቆብ በበረሃ የታገለህ መድኃኒታችን ሞቱን ታይ ዘንድና፣ ኢዮብ በደመና የታየህ የመድኃኒታችን ሞቱን ታይ ዘንዱና፣ ሙሴ ስለ እርሱ እንደኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና፣ ዳዊት እነሆ በኤፍራታ ሰማነው በበረሃ ዛፍም አገኘነው ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና፣ ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለህ ትንቢት የተናገርክለት የመድኃኒታችንን ሞት ታይ ዘንድና፣ ኢሳይያስ ወልድ ሰው ለመሆን የተገለጠልን ሕፃን ተወለደልን ድንቅ መካር ኃያል አምላክ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና፣ ሕዝቅኤል አምላክ ወደ ተዘጋ ደጃፍ ገባ ከተዘጋች በርም ወጣ ብለህ የተናገርክለትን መድኃኒታችንን ሞቱን ታይ ዘንድና፣ ዳንኤል ነጭ ሐር ለብሶ ያየኸውን የመድኃኒታችንን ሞት ታይ ዘንድና፣ ኤልያስ ከሞት በፊት የሰወረህ በእሳት ፈረሶች ያሳረገህ የመድኃኒታችንን ሞቱን ታይ ዘንድና፣ ሕዝቅያስ የፀሐይ መግባቱን ያሳየህ የመድኃኒታችን ሞቱን ታይ ዘንድና፣ ምናሴ ችንካሮችን ከእግር ብረት የፈታ የመድኃኒታችን ሞቱን ታይ ዘንድና፣ ኢዮስያስ ፋሲካውን ያደረግህ የመድኃኒታችንን ሞቱን ታይ ዘንድና፣ አናንያ ዛሪያ ሚሳኤል ከእሳት ምድጃ ያዳናችሁ የመድኃኒታችንን ሞቱን ታዩ ዘንድኑ፣ አብያና ሲላ ፌንቶስ ከመወለዱ አስቀድሞ ያመናችሁበት መድኃኒታችን ሞቱን ታዩ ዘንድኑ፣ የቀድሞ አባቶች ነቢያት ሁላችሁ ከፋራን ተራራና ከቴማን ይመጣል ያላችሁት የመድኃኒታችንን ሞቱን ታዩ ዘንድኑ፣ አሞጽ ከአድማስ ቅጥር ያየኸው የመድኃኒታችን ሞቱን ታይ ዘንድና፣ ዘካርያስ በተራራዎች መካከል ያየኸው የመድኃኒታችን ሞቱን ታይ ዘንድና፣ እዝራ ከአርፋዲ በረሃ ያየኸው የመድኃኒታችንን ሞቱን ታይ ዘንድና፣ ስምዖን በክንድህ የታቀፍከውን ሕፃን የመድኃኒታችንን ሞቱን ታይ ዘንድና፣ ዮሴፍ እንዲያንተ የተሸጠ የመድኃኒታችን ሞቱን ታይ ዘንድና፣ ጠራቢ ዮሴፍ በትከሻህ የተሸከምከው በክንድህ ያቀፍከው ሕፃን የመድኃኒታችን ሞቱን ታይ ዘንድና፣ መጥምቁ ዮሐንስ በበረሃ ያለ እናት ያለ አባት ያሳደገህ መንገዱንም እንዲጠርግለት ያዘጋጀህ መለኮቱን እንዲታጠምቅ የመረጠህ የመድኃኒታችንን ሞቱን ታይ ዘንድና፣ ኢያቄምና ሐና ሆይ የልጃችሁን ልቅሶና የልቧን መዘንጋት ታዩ ዘንድኑ፣ ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁም ቅዱሳት ሴቶች የድንግል ልቅሷን ታዩ ዘንድኑ፣ የሥጋ ሞት የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት መድኃኒታችን ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴ ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ዘንድ ስለ ቤተ ክርስቲያን ሞተ።
በመሰደድ ያለምንም በደል በፍርድ አደባባይ በመቆም መከራ መስቀልን በመሸከም አብነት የሆናችሁ ሰማዕታት ሁላችሁኑ የመድኃኒታችንን የሞቱን ዕለት አስባችሁ በጋራ አልቅሱለት። ሁሉ የእርሱ በእርሱ ለእርሱ ተፈጥሮ ሳለ በምድር ላይ ምንም ሳይኖረው ራሱን እንኳን የሚያስጠጋበት ቤት ሳይኖረው አብነት የሆናችሁ ባህታውያንና መነኮሳት ሁላችሁ ኑ። በዛሬዋ ዕለት ስለ ሞተው አምላካችሁ መሪር እንባን አልቅሱለት። ሕግ ጠብቆ ሥርዓት አክብሮ ነዳያንን በመመገብ ያዘኑትን በማጽናናት 33 ዓመት በምድር ላይ ኑሮ አብነት የሆናችሁ እናንተ በዓለም የሆናችሁ ሕግ ጠብቃችሁ አስራት በኩራትን አውጥታችሁ ድሆችን በመርዳት የምትኖሩ ክርስቲያኖች ሁላችሁ የመድኃኔ ዓለምን የሞቱን ዕለት ታስቡ ዘንድ ኑ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና ብሎ ቅዱስ ጴጥሮስ እንደጻፈልን እርሱ ንጹሕ ባሕሪ ሲሆን ወደ መጥምቁ ዮሐንስ ዘንድ ወደ ዮርዳኖስ በመሄድ ለተጠመቅን ለእኛ ለተነሳህ ያለ ሁላችን አብነት የሆንን መድኃኒታችን ስለኛ ሞቷልና ሞቱን እናስብ ዘንድ ኑ በቤቱ ተሰብስበን እናልቅስለት፣ መታሰቢያውንም እናድርግለት። ጌታችን ሞቶ ተቀብሮ ካረገ በኋላ ለቅዱሳን ሐዋርያት ለቅዱሳን አባቶቻችን ለነ አቡነ መባጽዮን ለነ አቡነ ዘራቡሩክ እንደነገራቸው የሞቱን መታሰቢያ የሚያደርግ ኃጢአተኛ እንኳን ቢሆን ሲኦልን አያያትም። የመድኃኔ ዓለምን የሞቱን መታሰቢያ የሚያደርግ ቢኖር ሲኦል ራሷ አፋውታ ይህች ነፍስ ወደኔ እንዳትመጣብኝ ብላ ትጮኻለች እንጂ ችላ አትቀበለውም። የጌታችን ወዳጆች ዮሴፍ፣ ኒቆዲሞስ በድርብ በፍታና በመቶ ወቄት ሽቱ ገንዘው በአዲስ መቃብር ሊቀብሩት ሲሉ ጌታችን ያን ጊዜ ዓይኑን ከፍቶ በሰውነቴ መዋቲ ብሆን በመለኮቴ ሕያው ነኝ እንጂ ምነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ አላቸው። ይህን ጊዜም ዮሴፍ፣ ኒቆዲሞስ በታላቅ ድንጋጤ ሆነው አቤቱ ጌታችን ሆይ እንግዲያስ ምን እያልን እንገንዝህ አሉት። መድኃኒታችንም ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቀለ በዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ተንሳ እሙታን አመሳለስት ለታርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግም ይመጽእ በስብሐት ይኮን ሕያዋነ ሙታነ ተሳሃለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ አላቸው። ከዚህም በኋላ መድኃኒታችን ለወዳጆቹ ለ12ቱ ሐዋርያት ለ72ቱ አርድእት ለ36ቱ ቅዱሳት አንስት እስከ 3 ቀን እነሳለሁ ዘኑ አልቅሱ እህል ውሃ አትቅመሱ በሏቸው ብሎ ለዮሴፍና ለኒቆዲሞስ አክፍሎት አስተማራቸው። ዳግመኛ መድኃኔ ዓለም ክርስቶስ ከርገቱ በኋላ ለቅዱሳን ሐዋርያት የሞቱ መታሰቢያ እንዲያደርጉ ነግሯቸዋል። ሕማሙንና ሞቱን እንዲዘክሩ አዟቸዋል። አሁንም ያንን ሁሉ የመድኃኔ ዓለምን ሞቱን ያላሰበ የሞቱን መታሰቢያ በዓል ያላከበረ እርሱንም የማይወደው ቢኖር እድል ፈንታ ጽዋ ተርታው ከአይሁድ ጋር ነው። የአምላካችን የመድኃኔ ዓለም ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእሱ ጋር እንተባበራለንና ለመተባበርም ያብቃን። መጋቢት 27 መድኃኔ ዓለም ክርስቶስ ስለ ዓለም ሁሉ ድህነት በሥጋ ተሰቀለ። በስሙ የተጠሩ ሁሉ የስቅለቱን በዓል ያከብራሉ። ዳግመኛ በዚህች ዕለት አዳም በ11 ሰዓት ወደ ገነት ገባ። የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነት አባትነቱ ርነቱ ከሁላችን ጋር ይሁን። መከራ ሞቱን አስበን ስለ መከራ ሞቱ እኛ ደግሞ የሚገባንን መከራ ተቀብለን ከእሱ ጋር በሞቱ ተባብረን በትንሣኤውም ለመተባበር ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።